እንግዲህ በዛሬ ቪዲዮ ይሄንን የመሰለ የሚያምር ልብን ፍስስ የሚያደርግ በብሉ ብላክ የተሰራ ከነ ብሉ ብላክ ምንጣፉ እና ደግሞ ከነ ስር ምንጣፍ ስር ላይም ሌላ ምንጣፍ አለ። ቪዲዮ እስከ መጨረሻ ድረስ ከተከታተላችሁት ሁሉንም አሳያችኋለሁ ማለት ነው። ይሄን የመሰለ እቃ እዚህ ቡታጀራ አካባቢ አደርሻለሁኝ። እንዴት ነው ምንድነው የሚለውን ነገር ኢንሻአላህ ቪዲዮ እስከ መጨረሻ ድረስ ተከታተሉት። ሁሉም ነገር አስረዳችኋለሁ። ወዳችኋለሁ። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሓነሁ ወተዓላ እዝነት ረህመትና በረከት አይለያችሁ። እንግዲህ ረመዳን ሙባረክ ብያለሁኝ ሁላችሁንም። አላህ ሱብሓነሁ ወተዓላ ረመዳናችን ጾማቸው ከተቀበላቸው ጾማቸው ኢባዳቸው ኸይር ስራቸው ሁሉ ከተቀበላቸው ባሪዎቹ ያድርገን እኔንም እናንተንም ኢንሻአላህ ያ ረብ። እንግዲህ በዛሬ ቪዲዮዬ ላይ እዚህ ቡታጀራ አካባቢ ያደረስኩት አረቢያን መጅልስ ከነ ውስጥ እንትኑ ከነ ምንጣፉ ከነ ምናምኑ ኢንሻአላህ ቪዲዮ እስከ መጨረሻ ድረስ ተከታተሉት፣ አሳያችኋለሁ ማለት ነው። ሀቂቃ ከአረብ ሀገር ስትመጡ ከምንም በላይ ቤት ይኑራችሁ። ቤት ከዛ አንድ ስራ ይኖራችሁ። አብዛኛው እህቶቻችን ማለት ነው ከአረብ ሀገር ከመጡ በኋላ እንደገና ተመልሰው ወደ አረብ ሀገር የሚሄዱበት ዋናው ምክንያታቸው ምናልባት አንደኛ ቤት አለመኖር ነው። በእርግጥ እኔም ቤት የለኝም፣ ተከራይቼ ነው የምኖረው። ግን አልሐምዱሊላህ ረቢል ዓለሚን ኢንሻአላህ አላህ ካለ የሆነ ጊዜ የራሴን ቤት እገዛለሁኝ። ሌላ ደግሞ እኔ ተስፋ ማደርግበት አለኝ ብዬ የምጠብቀው የባለቤቴ ስራ አለና አልሐምዱሊላህ ረቢል ዓለሚን አይቸግረኝም። ካላህ በታች በባለቤቴ ልፋት በባለቤቴ ጥረት በባለቤቴ ድካም ማለት ነውና እሱን አላህ እድሜውን ያርዝምልኝ፣ ብርታቱን ጥንካሬውን አላህ ይስጠው ማለት ነውና ኢንሻአላህ ቀስ በቀስ ቤትም ገዝቶ ቦታም ይሰራልኛል ባላህ ፍቃድ ማለት ነው። እና ምናልባት እንደዚህ አሁን ባሎቻችሁ ደግሞ እንደዚህ ቋሚ ነገር ካሌላቸው እናንተ አሁን ለምሳሌ ከገጠር መታችሁ ቡታጀራ ላይ ቦታ ገዝታችሁ ቤት ብቻ ሰርታችሁ ከሆነ እናንተም ስራ ካሌላችሁ ባላችሁም ስራ ካሌለው አሁንም አማራጫችሁ ምንድነው የሚሆነው? መሰደድ ነው የሚሆነው። እንደገና ወደ አረብ ሀገር መሄድ ነው። ስለዚህ ኢንሻአላህ በቻላችሁት አቅም ማለት ነው አንድ ስራ ፈጥራችሁ ለራሳችሁ ማለት ነው አንድ ቤት ሰርታችሁ አንድ ስራ ፈጥራችሁ አገራችሁ መግባት። በዚህ ሰዓት ላይ ቤት ተከራይተው የቤት ኪራይ ይኖራሉ ማለት አልተቻለም። የቤት ኪራይ በጣም እየተወደደ ነው። የቤት ኪራይ በጣም እየጨመረ ነው። ስለዚህ በየጊዜው የቤት ኪራይ እየጨመረ የቤት ኪራይ እየተወደደ ስለሚሄድ ሁሌም የቤት ኪራይ እየከፈልኩ እኖራለሁ ብሎ ማለት በጣም ከባድ ነው። እና ኢንሻአላህ ዛሬ በቃ በጣም ደስ ብሎኝ ያነጠፍኩት ቤት ግን ደግሞ አንድ የሆነ የጎደለ ነገር አለ። ኢንሻአላህ እሱንም በቪዲዮ እስከ መጨረሻ ድረስ ስትከታተሉት ኢንሻአላህ የማሳያችሁ ይሆናል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት መጅልስ ነው፣ ይቅርታ ምንጣፍ፣ ተቆራጩ ምንጣፍ ማለት ነው። ይሄ ምንጣፍ ያው በቀይ በብሉ ብላክ እና በሰማያዊ እንዲሁም ደግሞ በእንደዚህ አይነት ከለር ይመጣል ማለት ነው። በሶስት አይነት ከለር ይመጣል እና ያው ይሄንን ምንጣፍ አንጥፈን ከስር እንደገና ከላይ ደግሞ ብሉ ብላክ ምንጣፍ አዛኛለች ማለት ነው። የታችኛው ምንጣፍ ዋጋ ልንገራችሁ። የታችኛው ምንጣፍ ይሄ ብሉ ብላኩ ሳይሆን ያኛው ምን ከለር ነው የሚባለው? ቤጅ ከለሩ ምንጣፍ ማለት ነው። ቤጅ ከለሩ ምንጣፍ እኔ የገዛውላት ለሷ ካሬ 1600 ብር በነበረበት ጊዜ ነው። ሀይቃ ልጅቷ ያስገባችልኝ የነበረው የመጅልስም የእንትንም የምንድነው የተቆራጩ ምንጣፍም የካሬው ምንጣፍም የሁሉም ብር አንድ ላይ ነበር ያስገባችልኝ። እና ይሄኛው ምንጣፍ የገዛውላት ደግሞ ከላይ የምታዩት ምንጣፍ የገዛውላት 36 ሺህ ብር ነው። ብሉ ብላኩ ምንጣፍ ማለት ነው። ብሉ ብላኩ ምንጣፍ የገዛውላት 36 ሺህ ብር ነበረ። ከስር ያለው ምንጣፍ ደግሞ የገዛውላት አንድ ካሬ 1600 ብር ሂሳብ ነበር የገዛሁላት ማለት ነው። እንግዲህ የመጀመሪያ ቀን ሳነጥፍ ያው አንዳንዴ ቤት ለክታችሁ ስትሰጡ ማለት ነው በስነ ስርዓት ለክታችሁ የሚያስፈልገውን ነገር እንትን ብላችሁ ብትሰጡን የተሻለ ነው። እና እዚህ ጋር ጎሎባታል ማለት ነው። ያው እዚህ ጋር እንደምትመለከቱት እዚህ ጋር ጎደሉ ነው። መጅልሱ አልሞላም ማለት ነው። በመለካት የሜትር ስተት ነበረ ማለት ነው። ኢንሻአላህ ተሰርቶ ደግሞ ሌላ እንደገና ለክተነዋል። ያው ቀመርን ይዤ በድጋሚ ሌላ ቀን ነው የሄድኩት ተለክቶ ምናምን ነገር
ኢንሻአላህ በሌላ ቀን ለመስራት ማለት ተሰርቶ እንደገና ሊወሰድላት። አሁን ለጊዜው ራሱ የሚመስል ጨርቅ ስላላገኘን አልወሰድላትም ማለት ነው። ተሰርቶ አልሄደላትም። ራሱ የሚመስል ጨርቅ ስናገኝ ደግሞ ሰርተን እንሰጣታለን ማለት ነው። ኢንሻአላህ እንወስድላታለን። እዚህ ጋር የመጅልሱ ጥንካሬ እያሳየናችሁ ነበረ። የመጅልሱ አይነት የመጅልሱ ጥንካሬ እያሳየናችሁ ነበር ማለት ነው ከቀንበር ጋራ። ምክንያቱም እኔ ሀቂቃ በተለይ አረብ ሀገር ሄደን ስንመጣ እዚህ ጋር ደግሞ ዚፑን እያሳየቻችሁ ነው። ጥራት ያለው ኦሪጂናል ዚፕ መሆኑ ጨርቁንም አውጥታችሁ መቀየር እንደምትችሉ ማለት ነው። እኔ ግን አልችለውም ሀቂቃ። እንዳው ቀመር ጎበዝ ነች፣ ማሻላ ጠንካራ ነች ማለት ይቻላል። እሷ ትችላለች፣ እኔ ግን አልችልም። እንደዚህ አንስቼ እንደዚህ ከፍቼ ምናምን በጣም ነው እንትኑ ይከብዳል። በነገራችን ላይ ቦንድዱ ማለት ነው። ቦንድዱ ስለሚከብድ አንስቼ ለመጣል ምናምን እኔ አልችልም። በተለይ ደግሞ ደክም ያለው አራስም ስለነበርኩኝ ማለት ነው። አራስ ስትሆኑ እንግዲህ ትደክማላችሁ ከአራስ ስትወጡ ማለት ነው። እና በዛም ደግሞ ስለነበር ነው መሰለኝ አላቅም አልቻልኩኝም ማለት ነው። እና ግን ቀመር አንስታ ያለው ነገር ከፋፍታ እያሳየቻችሁ ነበረ። እና ይህን ይመስላል መጅልስ። አንድ ካሬ 9000 ብር ሂሳብ ነው። ኦሪጂናል ቦንድድ ኦሪጂናል አረቢያን መጅልስ አንድ ካሬ 9000 ብር ሂሳብ ነው ያሰራውላት ማለት ነው። በ20 ቲክነስ። በነገራችን ላይ መጅልስ እንደ ቲክነሱ ዋጋውም እንደዛው ይለያያል ማለት ነው። ቲክነሱ በጨመረ ቁጥር ዋጋው ይጨምራል። ቲክነሱ ባነሰ ቁጥር ደግሞ እንደዛው ዋጋውም ያንሳል ማለት ነው። ዋጋውም ይቀንሳል ማለት ነው። እና እዚህ ጋር ደግሞ አንዳንድ የቤት እቃም ውሰጅልኝ ብላኝ ነበረ ንቅሳት ረከቦት። ስለዚህ ሲኒ ልንገራችሁ ሀቂቃ ማለት ነው። ብዙ ጊዜ ይሄን ሲኒ መወስድላችሁ በ2800 ብር እና 3500 ብር በቃ እንደዛ ነበር መወስድላችሁ ማለት ነው። 2800 ብርና 3500 ብር ሂሳብ ነበር የምወስድላችሁ። አሁን ግን ይሄ ሲኒ ስንት ገባ አትሉኝም? አትጠይቁኝም? ልንገራችሁ እንግዲህ ጠይቃችሁኛል አይደል? ስንት ገባ እያላችሁኝ ነው ሰምቻለሁ። እና ልንገራችሁ ይሄ ሲኒ 5500 ብር ገብቷል። ይሄ የምትመለከቱት ሲኒ 5500 ብር ሲኒ ከነጀበናው የስኳር ማስቀመጫ አለው። የወተት ተብሎ ያው ትንሽ ነገር ነው፣ ትንሽዬ ነው ብቻ ግን የወተት ነው የሚባለው። የወተት አለው እና አጠቃላይ ስንት ቢገባ ጥሩ ነው? 5500 ብር። ሀቂቃ በጣም ነው የደነገጥኩት የዋጋው ውድነቱ ማለት ነው። ሱብሃንአላህ ብቻ አልሐምዱሊላህ አለኩል ያህልን። እና የዛኔ የምታውቁት ሰዎች የዛኔ በ2800 ብር የወሰድኩላችሁ እንግዲህ ብዙ ሰዎች አላችሁ። በተለይ በአንዱ ሰዓት በቃ ይሄ ሲኒ አፍላ ነበረ። እኔ ጋር ራሱ እኔ ስጦታ ነው የመጣልኝ ከተመልካች ነበር ስጦታ የተላከልኝ። የዛኔ ራሱ 2800 ብር ነበረ ይሄ ሲኒ ማለት ነው። እንግዲህ ይሄንን የሰጠሽኝ ልጅ ሀቢባ ከገርቤ በር ሹክረን ጀዛክላ ኸይር። በጣም ነው የማመሰግነው። ሀይቀላ አልገዛው እችል ነበረ። አሁን ግን 5500 ብር ገብቶ ደግሞ ጭራሽ አልገዛውም ነበር ማለት ነው። እና በጣም ተወዷል ለማለት ነው። ካለ ግን ቢገዛም በተለይ ደግሞ ሰፊ ቤት ምናምን ካለ ማለት ነው። እንደኔ እንደዚህ ተከራይቶ ለሚኖር ሰው ሀይቃ ሁሉም ነገር ያስጠላል። ብቻ አልሐምዱሊላህ ለኩል ሀልን እንደዚህ ጋር ገዝቶ ማስቀመጥ ምናምን ይከብዳል። እና የዛሬውን ቪዲዮ ተከታተላችሁ ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌሎች አዳዲስ ቪዲዮ እስክንገናኝ ድረስ አላህ ይጠብቅልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።